ያማማትን ለሳል ቁሜ የሄድኩ ማሰብ የቻልኩ በፍጹም መጨረሻዬን አላበላሽ። ደግሞ ይሄ ምን ማለት ነው? ግፋ ቤት መቀበር እፈልጋለሁ። አይደለም እናንተ እሱን ልታገቱትና እኔ እንደታገትኩ እንኳን ቢያውቅ ያላችሁበት ድረስ መጥቶ ነው እኔ የሚያስወጣ። ዝና ከመድብል ጋር ፉክክር ውስጥ ገብቷል። ፉክክር ውስጥም እንዳለ ራሱን ያውቀዋል። ለመጀመሪያ ጊዜ ዝናን ከልቡ የሚፎካከረው ሰው አሁን አግኝቷን። ዝና ከዚህ በፊት እንደተናገረው የሚፎካከሩኝን ሰዎች እወዳለሁ ብሏል። ነገር ይወዳል፣ እንደዚሁ ደግሞ የሚሟገተው ሰው ይወዳል። ታዲያ አሁን ዝና ባዶ እጁን ይመጣል ብላችሁ ትገምታላችሁ? ዝና በጭራሽ ባዶ እጁን አይመጣም። ሞገስን በተደጋጋሚ ከዚህ በፊት ለመድብል ቀላል ሰው አለመሆኑን፣ ዝና ማለት ጨካኝ ሰው እንደሆነ፣ የዚች ምድር ላይ መጥፎ ሰው እንደሆነና አረመኔ ሰው እንደሆነ እንዲሁም ደግሞ ብቻውን እንዳልሆነ ዝና ማለት አንድ ሳይሆን 1001 ሆኖ እንደሚመጣ ነግሮት ነበር። ታዲያ አሁን ላይ ደግሞ መድብል ይህንንም ነገር ተረድቷል። ምክንያቱም በተለያዩ ነገሮች ፈትኖታል። ዝናን ለመያዝ ሲል የተለያዩ ወጥመዶችን ዘርግቶለት ነበረ። ነገር ግን ዝና በቀላሉ የሚያዝ ሰው አይደለም። በማህሌትም ይሁን በኤፍራታም ይሁን በራሱ መንገድ ይሁን እንግዲህ ከዚህ በፊት ሞገስን አትፍራ ሲለው ሰምተን ነበረ። አሁን ግን እሱ ደግሞ ከሱ ጋር ከተገናኘ በኋላ መመለስም አለመመለስም እንዳለ ሁሉ ተገንዝቧል። ሞገስ ስለሱ አንዳንድ ነገሮችን በተለይም ደግሞ ዝናን ልናሸንፍ የምንችልበት መንገድ በማለት አንድ መልካም ሀሳብ አምጥቶ ነበረ። እንግዲህ ዝናን ሊያወርደው የሚችለው አሁን ላይ እንዳገኛቸው ይሄ ሰውዬ እንግዲህ መኖርም ተስፋም ስለሌለው ጨካኝ ሰው ስለሆነ ምናልባትም ደግሞ ጠጥቶም በወንጀልም የተጨማለቀ ሰው ስለሆነ ስለዚህ መጥፎ ነገር ሊያደርግ ይችላል። ዝናን አንድ ነገር አሁን የሚገድበው ነገር ቢኖር እንግዲህ ሰው ባለበት ሀገር መቼም ሽጉጥ ሊተኩስ አይችልም አሁን። ነገር ግን ሊያደርግ የሚችለው ነገር እና እሱንም ደግሞ ሊያረጋጋው የሚችለው ነገር እንግዲህ የሚሰራው ስራ እንደታወቀበትና ወደ ሶሻል ሚዲያ ድረገጽ ስሙ እንደሚነሸር ዓለም እንደሚሰማለት ስለ ስራው እንደታወቀና እነ ካሌብ ሞሲሳ ጋር እየሰራ ያለው ስራ እንደተደረሰበት ሲነገረው ብቻ ነው። እንግዲህ እንደዛ ነው ብዬ ነው የምገምተው ዝና ሊረጋጋ የሚችለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እናመሰግናለን። ኤፍራታ የተሰጠችውን መድኃኒት በድል አጠናቃ ትመለሳለች ተብሎ ተጠብቆ ነበር። ቢሆንም ግን ሳይሳካ ቀርቷል። ኤፍራታ በእርግጥ ነክቶባት አይደለም፣ አለመንቃቱን ደግሞ የምናውቅበት ምክንያት ቢነቃ ኖሮ እዛው ይጨርሳት ነበር። ይሄ ሰውዬ ግን የተረጋጋ ስላልሆነ እንደው ፍቅር እንኳን ይስጥ ቢባል እንግዲህ ፍቅር የሚሰጥበት ቦታ የተለያየ ነው። ፍቅር የሚሰጥበት መንገድ እንግዲህ በጉልበትና በግድ መሆኑን በዚህ መልኩ መረዳት እንችላለን። አሁን ይህንን ጉርሻ ያጎረሳት ኤፍራታን ስለፈራጅ መድኃኒቱን ስታደርግ ተመልክቷት ሳይሆን እንግዲህ እሱ ጉርሻ የሚለውን አንዳንድ ጓደኛሞች ተገናኝተው ሲጎራረሱም ሆነ ወዳጆች ሲጎራረሱ በእርግጥ ማንንም ወዳጅ ብሎ ባይቀርብም ይሄ ሰውዬ እንግዲህ እንደ ምሳ ብላ ስለጠራችው በቃ ያለው አማራጭ እንግዲህ እቺ ልጅ አላጎረስኳትም ላጉርሳት የሚል ነው። ስላበደ በእርግጥ የሚያደርገውንም ነገር አያውቀውም። ጠቅልሎ አጎረሳት እንጂ በእርግጥ ዝና ኤፍራታ ተልካ እንደመጣች አልተጠራጠርም። ምክንያቱም እንዳልተጠራጠረ ደግሞ የምንረዳበት ምክንያት ቢጠራጠር ኖሮ ሳይጨርሳት አይሄድም። በመቀጠል ደግሞ ድጋሜ ለእሷ አይደውልላትም ነበረ። እንዲሁም ደግሞ እሷን ደውሎ ሲያናግር እንደዚህ አይነት ነገር እንዳልነቃና እንዳልተመለከታት ያስታውቃን በስልክ ካነጋገሩ። እሷ አሞኝ ነበረ አንተ ጋር ምሳ ከበላው በኋላ ስትለው እንግዲህ ስለ ሆዳምነቷ ነበር ሲናገር የነበረው ይሄ ሰውዬ። ለማንኛውም ዝና እንግዲህ ቀላል ሰው አለመሆኑን ምግብ እንኳን ከዛ ታዞለት እንዲበላ ማዱ ሲቀርብለት በመጀመሪያ እየጠየቀው ከተጠራጣሪነቱ ብዛት እንግዲህ የዚህ አይነት ስራና መጥፎ ስራ የሚሰሩ ሰዎች ለዚህ ደረጃ ረጅም ጉዞን ይጓዛሉና እሱ ምንድነው ያደረገው? በቅድሚያ እዛ ቦታ ሄዶ ስለማያውቅ በራሷ ምርጫ ስለወሰደችው ለመሆኑ ምን ያህል ጥራት አላቸው፣ ጥራት አለው ምግባቸው፣ አሰራራቸው ብሎ መጀመሪያ ስለ ንጽህናቸውና አሰስገሰስ እንደማይበላም እየተናገረ ነበር። አሰስገሰሱን አልበላም ማለቱ እንግዲህ በሌላ በኩል እኔ እሱ ብዙ ነገሮችን ስለሚያደርግ ማንኛውንም ምግብ መመገብ አይችልም። በእርግጥ ብዙ ጠላቶች ይኖሩኛል ብሎ ሊያስብ ይችላል። ብዙ ጠላቶች ደግሞ ይኖሩኛል ብሎ በሌላ በኩል ደግሞ እንዳያስብ የሚያደርገው ነገር ይህንን ስራ ማንም ይነቃብኛል ብሎ አይገምትም። ይህ ስራ የተነቃበት ከቅርብ ጊዜ ወዲህ ነው። ይህንን ስራ ደግሞ አንዳንድ የሚሰራውን ስራዎችን የተናገረችውና የምታውቀው
ሉላ ይህንንም የተነፈሰችው ከቅርብ ጊዜ ወዲህ ነው። ስለዚህ ዝና ይህንን ነገርና እኔ ምን እንደምሰራ እንዲሁም ደግሞ የቀረበለትን ሁሉ ተጠራጣሪ እንዲሆን ያደረገው ነገር ማንም አያውቅብኝም ብሎ ነው የሚገምተው። መድብልም በመጨረሻ ይህንን ነገር ይመገባን፣ እኔ ደውልለታለሁ፣ ግራ አጋባዋለሁ፣ አናደዋለሁ፣ እኔ ሳናደው መርዙን ታደርግለታለሽ በማለት ነበረ ይህንን ነገር ያዘዛት። ኤፍራታም ደግሞ እየተደናበረች እሱ ደውሎለት ሲያናድደውና ደሙን ሲያፈላው እሷ እንድትጠቀም ነበር። ዝና ግን ሆኖም ይሄንን ነገር አልተጠቀመም። እንግዲህ ከሱ ጋር እየተናደደ ወደ ዱላና ወደ ፊልሚያ ነው የሱ ነገር። እንግዲህ ሁሉንም ነገር በጉልበት ነው የሚመራውና በጉልበት ነው መመለስ የሚፈልገው። አሁን ስላናገረው በአንድ ጥሪ እንግዲህ ናግጠመኝ ማለት ጀምሯል። በአንድ ጥሪ እንግዲህ 30 ጦር እንዳዘዘ ያህል ሆኖ ታጥቆ ነው የተነሳው። ይህ ሰውዬ በእርግጥ ብቻውን አይታጠቅም፣ ብቻውን አይፋለምም። ብዙ እንደሚሆን እናውቃለን፣ እንገምታለን። ዝና ከኋላው ያሉ ሰዎች ጭምር መጥፎ ሰዎች እንደሆኑና አሁን ለመድብልም ቢሆን ህይወቱ አደጋ ላይ እንደሆነ እንገምታለን። ምክንያቱም አሁን ደግሞ መድብልም ደግሞ በመቀጠልም መድብልም ወደዚህ ህይወት ውስጥ ስገባ ወደዚህ ፊልሚያ ውስጥ ስገባና ዝና ጋር ፊት ለፊት ስገናኝ ምናልባት እንደገባሁት ደግሞ አለመመለስም ይኖራልና በማለት እንግዲህ እሱንም እንዲጠነክር ሞገስንም እንዲጠነክር አድርጎታል። በእርግጥ ዝና ቀላል ሰው አለመሆኑን ተረድቶታል መድብል። ነገር ግን እኔ ሰነፍ ነኝ ማለቱ ሳይሆን መፍራቱ ሳይሆን እንግዲህ ጀግና አንድም ልሞት አንድም ልገድል ብሎ ነው የሚወጣው። በእርግጥ እሱ እገላለሁ ብቻ ብሎ ሳይሆን የወጣው ምናልባትም ደግሞ እኔ አንድ ነገር ከሆንኩኝ ራስህን እንድታድል እኔ የምኖርለት ሰው ስለሌለኝ ከዚህ በኋላ ባጠፋም ብጠፋም ችግር የለውም፣ አንተ ግን እንድትጠነቀቅ በማለት የሆነ ነገር ከችግር ውስጥ ከገባው የሆነ መጥፎ ነገር ከገጠመኝ አንተ እንድታመልጥ በማለት ሞገስን መካክሮታል። ታዲያ ዝናም ደግሞ እንግዲህ ባዶ እጁን ይመጣል ተብሎ አይገመትም። ምናልባትም ሽጉጥ ይዞ ሊመጣ ይችላል። በዚህ ሰዓት እንግዲህ ንግግርም የሚገባው አይደለም። ምናልባት ደግሞ ወደ እርምጃ ከገባ ዝና ከዚሁ ያዙ ልቃቆኝ ካለና መድብል ጋር ችግር ከፈጠረ እንግዲህ ይህን መንገድ አመርቂ መንገድ ላይ ሆን ይችላል። በእርግጥ እሱን ፊት ለፊት መነጋገሩ አግባብ አልነበረም። እሱን አይደለም ፊት ለፊት በጀርባም ሆኖ ለመያዝ እሱን በጣም አስቸጋሪ ነው። ቢሆንም ግን እንግዲህ የሚሰራው ስራ ስለታወቀበት በዚህ ስራ ትንሽ ሊረጋጋ ይችላል። ስለ ሙያው ስሙ ሲነሳበት ይሄ ሙያው እንግዲህ ዓለም ዘንድ የተጠላና ዓለም ዘንድ የተፈራ በዚህ ሙያ ላይ ያሉ ሰዎች መቀመቅ ውስጥ ሲገቡና ፖሊስ እጅ ሲገባ ይሄ አጀንዳ ወደ ፖሊስ ሲያመራ ምን አይነት መቀመቅ ውስጥ እንደሚገቡና አንድ ሰው ከነሱ ውስጥ ተያዘ ማለት አብረው ተያይዘው እንደሚያልቁ ስለሚያውቁት እነዚህ ሰዎች ይህንን ነገር ሲነሳባቸውም ሆነ ፖሊስ ሲነሳባቸው አይወዱም። እናም እስካሁን በተመለከትናቸው ጊዜያቶች ቢሞት የፖሊስም ሲነሳ አይረጋጋም፣ አይወድም። ኤፍራታን በተደጋጋሚ የእህቷን መጥፋት ከሱ ጋር ሲጠየቃት ስለ ማህሌት አታውቂም ወይ? ማህሌትን አዲስ ነገር አላገኘሽም ወይ? ማህሌት አልደወለችም ወይ? እያለ በተደጋጋሚ ሲደውልላት እንግዲህ ካረጋገጥ ነውና ከተመለከት ነው ዝና ፖሊስ እንደማይወድ ተረድተናል። ስራውንም የሚሰራውንም ስራ በራሱ አንደበትም እያጋለጠ መሆኑ እዚህ ጋር ያስታውቅበታል። እንግዲህ ኤፍራታ እህቴ ጠፍታለች፣ ምንም አዲስ ነገር የለም አለና የመጨረሻ የተባለውን ደግሞ እንግዲህ ለፖሊስ እናመልክትና ፖሊስ የሚሰራውን ስራ ይስራ ባለችም ጊዜ አፍሽን ዝጊ፣ ከዚህ በኋላ አይደለም ፖሊስ ብለሽ ስሙን ማንሳት ይቅርና ከአእምሮሽ ራሱ እንዳታስቢው በማለት አስፈራርቷታል። ዝና ፖሊስ የሚባል ነገር አይወድም። እንግዲህ መድብልን ዛሬ ላይ መጥፎ ነገር ሊያደርግበትም ላያደርግበትም መድብል በሰላም ሊመለስም ላይመለስም ይችላል። አንድ ነገር ግን ዝናን ሊያረጋጋው የሚችለው ነገር በእጃቸው የሆነ ነገር እንዳለ ስለሱ የህይወት ታሪክና ስለሱ ስለሚሰራው ስራዎች በተለይም ደግሞ ካሌብ ሞሲሳ የሚባለው ሰውዬ ምን አይነት ስራ የሚሰራ ሰውዬ እንደሆነና እሱም ደግሞ የእሱ ቀኝ እጅ እንደሆነና ከኋላ ብዙ ነገሮችና ብዙ ዶክመንቶች ስለአንተ አንግብ ያለው ሲባል ብቻ ነው ሊረጋጋ የሚችለው። ማህሌትም ስለ ዝና ታወጣለች፣ ስለ ዝና ትናገራለች ተብላ የተያዘችው ማህሌትም እስካሁን ምንም አይነት ፍንጭም አልተናገረችም። ብትሞትም የማታደርገው ነገር ነው። ዝናን በደንብ አድርጋ ታውቀዋለች። ዝና ማለት ማህሌት የሆነ ነገር ስለሱ ብትጠቁምና ስለሱ ካሳወቃት ሚስጥሮቹ አንዱንም ሚስጥር ብትናገር እንዴት አድርጎ እንዳስጠነቀቃት በደንብ አድርጋ ታውቃለች። ታዲያ መድብልም ደግሞ ወደ ቦታው ከመሄዱ በፊት ማህሌትንም ለማወጣጣት ካለበለዚያ እዚህ ውስጥ ትበሰብሻለች በማለት በግድም በውድም እንድታወጣና ወደ ዝና
ዝና ቤት ይዛቸው እንደምትሄድ ጠይቀዋት ነበረ። አሁንም ግን ማህሌት እኔ ዝና ከሚገለኝ በዝና እጅ ከምጠፋ እናንተ ከዚሁ አጥፉኝ በማለት ተስፋ እንደቆረጠችና ከዚህ ቤት እንደማትወጣ እነ መድብልም ስለዚህ ማህሌት ብትሞት ስለ ዝና የምትናገር አይነት ነገር አይደለችም። በተለይም ደግሞ ዝና ቤት ትወስጅናለሽ፣ የዝናን ቤት ታሳይናለሽ፣ አንቺ መሪ ሆነሽ ወደዛ ትሄጃለሽ በማለት አፋጠዋት ነበረ። ሞገስም ለብቻው እንዲሁም ደግሞ መድብልም ለብቻው እንድትናገር ቢያደርጓትም ብትሞት ግን ከዝና ቤት ይዛቸው እንደማትሄድና ወደ እሱ ቤት የሚያደርሷት ብዙ ሰዎች እንዳሉ ሞገስም መድብልን ይዞ መሄድ እንደሚችል ዳጣም እንደምታውቀውና ሚስቱም እንዳለች በእጃቸውና ወደ ዝና ማድረስ እንደምትችል ታውቃለች። ስለዚህ ለምን እናንተ አትሄዱም? ዝና ማለት ቀላል ሰው አይደለም። ስለዚህ ዝና አገኘኝ ማለት እንደማልቀበር እንኳን አውቀዋለሁ፣ መቃብር እንኳን እንደማላገኝ አውቀዋለሁ። ስለዚህ በእናንተ እጅ በሞት እንደው የመቀበር ተስፋ እንኳን አለኝ በማለት እንግዲህ መቀበሪያዋን መርጣለች። ዝና ካገኛት እንዴት አድርጎ ደሟን እንደሚጠጣት እንዴት አድርጎ ቆራርጦ እንደሚጥላት በደንብ አድርጋ ተገንዝባለች። እንግዲህ ምናልባትም ደግሞ የገፋ መጥፎ ነገር ብትመለከትበት ነው ከማህሌት ጋር ተስፋ አስቆራጭ ነገር ነው። ማህሌት እንግዲህ በትንሹም ቢሆን የምታውቀውን ሚስጥር አሳልፋ ለመስጠት ዝግጁ አይደለችም። ዝና ኤፍራታን ከጠየቃት በኋላ ስለ ማህሌት ምንም ፍንጭ የለሽም ወይ በማለት ከጠየቃት በኋላ ኤፍራታ ምንም አይነት ፍንጭ የለኝም፣ እኔ ምንም የማውቀው ነገር የለኝም ስትልም ባለማወቋ እንግዲህ እህትሽ የሚሆናት እናንተ ምንም ነገር ልታውቁ የተፈጠራችሁ አይደላችሁም በማለት ኤፍራታ በቃ የመጨረሻ አለኝ ያለችውን አማራጭ ለፖሊስ እናሳውቅ ብትለውም በስድብ አጥረግርጓት ማህሌትን ማንም አይፈልጋትም ፖሊስ እንዳትይ ሁለተኛ በማለት እኔ ራሴ በመንገዴ እፈልጋታለሁ፣ ነገር ግን በእርግጠኝነት እነ መድብል ይዘዋታን እነ መድብል ጋር መሆኗን ሲናገር ዝና በእርግጠኛነት ነበር ሲናገር የነበረው። ምክንያቱም ማህሌት ስለሱ መረጃ ትሰጠናለች ብለው ስለሚያስቡ እንደሚይዟት በደንብ አድርጎ ይመራመራል። በሌላ በኩል ደግሞ ምሳሌ አባዬ የት ነው? አባዬ ግን ለምን አይደውልልኝም እያለች አሁንም ደግሞ ማፋጠጡን ቀጥላለች። አባዬ ምን ሆኖ ነው? አባዬ በደህና ነው ወይ? ለምን አይደውልልኝም? በጣም እየናፈቀኝ ነው እያለች እየበጠበጠች ነው። ማህሌት ደግሞ ምሳሌን መጠቀም ስለምትፈልግ ምሳሌ ለምን አትመጣም? ምሳሌ ለምን አታይኝም? ትላለች። ምሳሌ ሩህሩህ እንደሆነች እና ልጅ ስለሆነች ልጆች እንግዲህ ባለማወቅ ብዙ ነገር ስለሚያደርጉና ልታስመልጣት የምችለው ምሳሌ መሆኗን ብቻ ስለተገነዘበች ምሳሌ ላኪልኝ ትላለች። ቅድስትም ደግሞ ይህ ነገር በፍጹም የማይታሰብ ነው፣ ያደረግሻትን ነገር ዘነጋሽ እንዴ? ማህሌትም በዝና እንደምትመካበት ስትናገር ይልቁንም ለምን አትፈቱኝም ከዚህ ስትልም እኛ በመጀመሪያ ዝና እንዲያዝ እስካልተባበርሽን ድረስ በፍጹም አንለቅሽም ስትባል ማህሌት በዝና እንደምትመካበትም ትናገር ነበር። እሱ አይደለም ቀርቶ እናንተ ልትይዙት እኔ እንደታገድኩበት ቢሰማ ምን እንደሚያደርጋችሁ እናንተ አታውቁም በማለት እንግዲህ ዝና በፍጹም የማይቻል ሰው መሆኑንም በዚህ በኩል እያሳወቀች ነበር ማለት ነው። እንግዲህ ይህን ሁሉ ነገር የተለያዩ መረጃዎችንም ሙከራዎችንም ካደረገ በኋላ ጀግና ነው እንግዲህ ለብቻው ማንንም ምንም ሳይፈራ ዝና የሚባለን ሰውዬ ደፍሮ ሄዷል ማለት ነው። እንግዲህ ሞገስም ክፉ ነገር ባይደርስበት ደስ ይለናል። ምናልባትም ግን በተለይ ሉላን ስለወሰደበት ደሙ ፈልቶ ምናልባትም ደግሞ ሞገስ ላይ አንዳች ጥቃት ቀድሞ ሊያደርስ ይችላል። ባይሆን እየተመኘው እንግዲህ እሱ ብቻ ሳይሆን ደግሞ መድብል ምናልባት ህይወቱ አደጋ ላይ ሊሆን ይችላል። እንግዲህ በሄዱበት በሙያው በመጀመሪያ በንግግር ካመነና ጥቃት ቶሎ ካላደረሰባቸው ዝና እንግዲህ ጥቃት ቶሎ ካላደረሰባቸው ሊያዝ የሚችልበት ምክንያትና ለንግግርም ቢሆን ለድርድርም ቢሆን ሰላምም ሊፈጥር የሚችለው ሊረጋጋም ሊያናገራቸው የሚችለው ሙያው እንደታወቀበትና ሙያው ሌሎች ሰው እጅ እንዳለና ምን አይነት መቀመቅ ውስጥ እንደሚገባ ከነ ግብረ አበሮቹ ሲነገረው ብቻ ነው እንግዲህ ይህንን ነገር ለማናገር ለመስማት ዝግጁ ከሆነና በመጀመሪያ ቶሎ ብሎ በፍጥነት ወደ መጥፎ ነገር ቅድሚያ ከንግግራቸው በፊት ካላመራ እንግዲህ በዚህ በኩል እሱ ይረጋጋል ማለት ነው ብለን እናስባለን። እኛም የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ